ኖ ሸምግለዋል እኮ ምሳሌው ነው። ኖ ሸምግለዋል። ጸጉራቸውም ነጭ ነው፣ ጺማቸውም ነጭ ነው። መጽሐፈ ሰይፈ ስላሴ ምንድን ነው የሚለው? ጸጉራቸው ነጭ ነው፣ አይናቸው ቀይ ነው፣ ሸምግለዋል። መጽሐፋችሁ እኮ ኖ አይደለማ። አትከራ መጽሐፍ በቃ ትክክል ነው። በላ እየነገርኩህ እኮ ነው። ቆይ እስኪ እንጂ አሸመግበውም አትበላ። አጣጣኛ እኔ ሽማግሌ ናቸው ብያለሁ እኮ ናቸው። በሽማግሌ ነው የተጻፉት። ትክክል እኮ ነው። እኔ እኮ እየነገርኩህ አይደል? የምታውቃለህ ናቸው። እኔ አልክድም። ናቸው፣ ሽማግሌ ናቸው። ማን አምላኮች አይደለ? አምላክ አይደሉም። ሶስቱም አምላክ አይደሉም። ሶስቱም አምላክ አይደሉም። ታዲያ ምንድን ናቸው? አንድ አምላክ። እሺ አንድ አምላክ፣ ሶስቱ በአካል ሶስት ህይወት አንድ አምላክ። ሽማግሌ ናቸው። አዎ፣ ግን ሶስቱ የተለያዩ ሽማግሌ ናቸው። አውዝ ቢላህ ጆሮ ነው ምንድን ነው? ኢላ አዳምጣ። እሺ ቀጥል። ብሩክ የሚበላበት ጠጥተህ ነው መጣ ዛሬ። ሶስት አምላክ አይደለም፣ ሶስት አምላክ አንልም። አንድ ናቸው። ችግር የለው። በቃ በአካል ሶስት ናቸው እናውቃለን። ግን አሁን ሽማግሌ እኮ ናቸው ናቸው። አምናሃል ሽማግሌ እንደሆኑ የተሳሉት በሽማግሌ ምስል የተሰየሙት የተሳሉት ሲሳሉ ማለት ነው። ሽማግሌ ናቸው ወይስ አይደሉም? ግን ለምን እንደተባለ ታውቃለህ? ለምሳሌ መጀመሪያ ሽማግሌ ናቸው ወይስ አይደሉም? ሽማግሌ ናቸው አይደሉም? በመጽሐፍ ቅዱስ ላይ ራሱ በአብርሃም ቤት ሲገኙ እኮ ትልልቅ ሰው በአብርሃም ቤት ሲገኙ ሽማግሌዎች ናቸው አለ፣ አዛውንቶች ናቸው አለ። ኖ ኢቭን በሪያሊቲ ሸምገለው ወይስ አልሸመገሉም? ሰማይ ላይ ተቀምጠው አሁን እያሉ እንዴት እንዲህ በሰው ገጽ እንዴት ታስቀምጣቸዋለህ? እንዲህ እግዚአብሔር እኮ አካል አላቸው ናቸው እንጂ እንዴ አንተ ሰው ነው እንዴ የምታስበው? አዳም እኮ ናቸው። በቃ ከአዳም እኮ በምንም አይለዩም። አይደሉም። አይ አምላክና ሰው አንድ አይደለም። ፈጣሪና እግዚአብሔር ምንድን ነው ያለው? ሰውን በመልካችን ፍጠር አለ እንዴ? በዛ ፍጥረት ላይ ፈጣሪና ተፈጣሪ አንድ አይደለም። ኖ እግዚአብሔር መጽሐፍ ቅዱስ ምን አለ? እኔ አለ አዳምን በመልክ ፈጥረዋለሁ እኮ አለ። አዳም እኮ እግዚአብሔር ኮፒ ነው አላለም? በአምሳላችን የሰው ልጅ በአምሳሉ እንፍጠር ነው ያሉት። በአምሳላችን እና በአምሳላችን ማለት ስንት ናቸው? ሶስት ናቸው። ስለዚህ ስላሴ ሶስት መሆናቸውን አምናለሁ። እናንተ በሶስት አምላክ ነው ተምራ። እኔማ አምላክ አንድ ነው የሚለው አንተም አምናለህ እኮ። ስለዚህ አንድ እኔማ በጻፈ ነው ቃሉ። ይሄ አንተ አምላክ እኮ፣ ይሄ አንተ አምላክ መፍጠር የሚችለው ማን ነው? እሱ ላይ እመጣልሃለሁ። እኔ በምን እንደምትረጉም አስረዳሃለሁ። አውዱ በእናንተ እምነት ግን እንፍጠር ያለው አምላክ አለ። ሶስቱ ደግሞ ሽማግሌዎች ናቸው። አዳምን ነው የሚመስሉት። አዳም ሽማግሌ ነው እንዴ? አረጅም እንዴ? ሲወለድ አዳም ሲወለድ ደግሞ ወጣት ነበረ። አዳምን ዋናው በቃ እሺ፣ እግዚአብሔር ላይ እንምጣና እግዚአብሔር መጀመሪያ አዳምን ይመስላል ወይስ አይመስለውም? በአምሳሉ እሺ፣ በመልካችን በመልካችን እንፍጠርን ያሉት ማናቸው? አይዋ ስላሴዎች በእናንተ። ስለዚህ አዳም ያመልክ ነው። መፍጠሩንም እያመንክ እሱ ላይ እመጣልሃለሁ። እሱ ላይ በምን እንደሚተረጉም እመጣልሃለሁ። በእናንተ ትርጓሜ አሁን እዚህ ጋር አዳም ማንን ነው የሚመስለው? አዳም ራሱን ነው። እስቲ ይችላል አንብባት። እንደዛ ከሆነ እስኪ አንብባት እንደምትለው እስቲ አንብባት። እስኪ ሞከር አድርጋት። በአዳም ላይ ያለው መልክ ሁሉ ገጽም ቢሆን ራስም ቢሆን ጆሮ፣ ዓይን፣ አፍንጫ፣ ከንፈር ቢሆን እጆችና እግሮች ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። በአዳም ላይ ያለው መልክ ሁሉ በወልድ ላይ አለ። ስለዚህ እግዚአብሔር ከጥፍር ጀምሮ ከንፈር ገድለ ነው እንደምታወጣው አንተ ደግሞ ገድለ። ኧረ ሃይማኖታችሁ የቀና 318 ሊቃውንቶች የተናገሩት አንተ ገድላለህ። ይሄ ለወጡ ስብሐት ፈጣሪ ይቅር ይበልህ። ሃይማኖታችሁ የቀና 318 ሊቃውንት አባቶቻችን እኮ ምን ነካ? ስላሴ ነው ያስረቱት ናቸው። መጽሐፈ ሚያድ ዘወርሃ ግንቦት መጽሐፍ ቅዱስ ላይ ነው። መጽሐፈ ሚያድ ይልኩ መጽሐፍ ቅዱስ ለኛል። መጽሐፈ ሚላድ የቤተ ክርስቲያን መጽሐፍ። አይ መጽሐፍ ቅዱስ ላይ ያወጣልኝ። ያ ተቀበለው ልክ ነው። 318 ሊቃውንት ልክ ነው። አይ መቀበል ሳይሆን እሺ፣ ኒቂያ ጉባኤ የተቀመጡት እነማን ናቸው? ድንገርህ ቆይ አንድ ነገር ልንገርህ። ይሄን ተወና ወደ መጽሐፍ ቅዱስ እንምጣ። እዚህ ጋር እንደዚህ ይላል፣ እግዚአብሔር ሰውን በመልኩ ፈጠረ ይላል። እግዚአብሔር ሰውን በምንድን ነው የፈጠረው? ምንድን ኦሪት ዘፍጥረት ነው? ኢምራን ቆይ ዳዊት ትገባለህ። ብሩክ
አየህ አሁን ገና አየሁ ብሏል። ሰው የተባለው ማን ነው? ሰው ማለት ወልድ ለምሳሌ በምድር በሚመጣ ሰዓት ላይ ለምሳሌ ወልድ ወደ ምድር መጥቷል አይደለ? በእናታችን በቅድስት ድንግል ማርያም ማህፀን ከስጋዋ ስጋ ከነፍሷ ነፍሱ ሲወለድ ጥያቄ አብ ነው። ስለ አብ ነው ጥያቄያችን። እንደ መልካችን እዚህ ጋር እግዚአብሔርም አለ ሰውን በመልካችን ያለ ብዙ ናቸው፣ አንድ አይደለማ። አሁን አንተ ኢየሱስ ብቻ ሳይሆን ሶስቱም አምላኮች የአዳም መልክ ነው ያላቸው። ኢየሱስማ ላይም እኮ አስነጣጠላቸው። አንተ ለምሳሌ ነጥለ እንደ ኢየሱስማ ስተነጥለ እኮ ሰው አብሰውናል። መልስልኝ። ወልድ ነው እንጂ በቃ። ስለዚህ ሰው የሆነ አምላክ አለ፣ ሰው ያልሆነ አምላክ አለ። አንተ ራሱ ነጠልካቸው። ሰው የሆነ አምላክ አለ፣ ሰው ያልሆነ አምላክ አለ። በሁለቱም ግቢ ሁለቱም ሰው ናቸው። ያው ስዕላቸው ራሱ አለ፣ ስዕላቸው አለ። ያው አብ ወልድ መንፈስ ቅዱስ ያው እግር አላቸው፣ ጥፍር አላቸው፣ ሙሉ ተረከዝ ምናምን ያው ሙሉ ኢቭን ጸጉራቸው ደግሞ ነጭ ነው፣ ሽማግሌ ናቸው። አንድ ማስረጃ ልስጥሽ ነው። መጀመሪያ ይሄን ጨርሳ፣ ይሄን ጨርስ። ምሳሌ ይሄን ተውልኝ። መጀመሪያ እኔ ጋር ያለውን አቅርብ፣ ከዛ ተቀጣያ ደግሞ አንተ። እሺ ምሳሌ ይሄን አንብብልኝ። ምንድን ነው የሚለው? እንግዲህ ያን መጽሐፍ ይካዳል ዛሬ ኢንሻአላህ። ከዚህ እንጀምርና እግዚአብሔር ምሳሌ ከርሳለሁ ይላል። ከርሱ ልትወለና ጸጉር አለው እግዚአብሔር ላሳይክ። እስኪ አንበባት አንዴ ሀጫ ባለው ጸጉር አለ። ያው ትነበብቺ ያላ ፈርዶና ነበር። ምንድነው መጽሐፉ? ምንድነው ነው መጽሐፉ? ሰይፈ ሥላሴ። እስኪ አንብበው። ቅዱስ ቅዱስ እግዚአብሔር በለው፣ አትፍረው። የመጽሐፍ ነው። ቅዱስ ቅዱስ እግዚአብሔር በለው፣ ችግር የለውም ይውጣ። አይ ወንደሱ እንደ በረዶ የነጻ እንደ ሰም ዲቅና እያሰና ይላል አለ። ሰይፈ ሥላሴ ላይ አለ። ቀጥለዋ። ቅዱስ ቅዱስ እግዚአብሔር የራስ ጸጉሩ እንደ በረድ የነጻ ነው ይላል። እግዚአብሔር ጸጉሩ ነጭ ነው ይላል። ያ ጸጉሩ ምን ነጭ ነው። እግዚአብሔር ቅዱስ ቅዱስ እግዚአብሔር አንድ ሁለት ሶስቱ እግዚአብሔር ምንድን ናቸው? ጸጉራቸው ነጭ ነው። እያወራ ያለው ስለምንድን ነው? ስለ አንድ ነው። ስለ እግዚአብሔር እኮ እግዚአብሔር አንድ ነው አይደል? እሱ ላይ እመጣለሁ። ሶስት እግዚአብሔር ነው አሳይካለሁ በኋላ። አሁን በአንተ ደስና አንድ ብዬ ልቀበል፣ ችግር የለውም። ሶስት እግዚአብሔር ነው የሚሉን አሳይካለሁ። እሱም በኋላ እመጣለሁ። ቃል ለቃል መጽሐፉ ላይ አለ። አሁን እዚህ ጋር እግዚአብሔር ምን አለው? በአካል ሶስት ሆኖ እግዚአብሔር በለው ነጭ ጸጉር አለ። በአካል ሶስት አይደለም። በአካል ሶስት ሆኖ በስም በአካል በግብር በአገዛዝ እና በስልጣን ግን አንድ ነው። በስም ሶስት ነው። ይሄን እንኳን አታውቅም። በስም ሶስት ነው። ጎበዝ፣ በስም ሶስት ነው። ታታረም አርም ያለው። እሺ አሁን እዚህ በአካል ሶስት የሆኑ እግዚአብሔር ጸጉራቸው ምንድን ነው? ጸጉራቸው ነጭ ነው። ይሄ እኮ ስዕል እኮ ነው አይደል? አመሰግናለሁ። በመጽሐፉ ስዕሉን ተወው። ጸጉራቸው ምንድን ነው? ያው ነጭ ነው። ስለዚህ ስዕሉ ራሱ የተሳለው መጀመሪያ ነጭ እንደሆነ አሳይተው ነው። አምላከ ነጭ ጸጉር አለው ሸምግሏል። ጨርሻለሁ። ኢብሮ ሂድበት። እሺ አዳም ትንሽ ስታወሩ ወደ እንትን እንሂድና ደግሞ ከዚህ ነው ደግሞ ወጣ ነው ይልና እስቲ ማስረጃ አቀርባለሁ ብለህ ነበር። እስቲ አቅርብ ደግሞ አንድ ኖ ይል ትንሽ አንድ ደቂቃ እስካሁን ማለት አዳምጫለሁ ነገርና ምን መሰለህ ብሩክዬ፣ አሁን ሰይፈ ሥላሴን እኮ አየን እኮ ጌቶችና የሚል እኮ ያሳያል። ፈልገን ሶስት ጌቶች የሚልና እናሳየ በመጽሐፋችሁ ላይ አንድ ደቂቃ ብቻ አዳምጠኛ። እኔን አንድ ደቂቃ ለምን 30 ሰከንድ አንድ ደቂቃ ሙሉ ምንድነው የምናዳምጥ? ማስረጃ አስታ 30 ሰከንድ እሺ፣ 15 ላይ ማውራት አንችልም። 15 ሰከንድ እሺ፣ እሺ፣ አውራ 15 ሰከንድ እሺ። ያው 15 ሰከንድ ለምሳሌ ሰይፈ ሥላሴ ላይ በአብርሃም ቤት አጋዕዝተ ዓለም ቅድስት ሥላሴ ተገኙ። ከዛ በኋላ ቢያንስ ሙሉ ቢነበብ ማለት ነው በሉ ጠጡ የሚለው ነገር ለምሳሌ የታረደው ላም የታረደው ፍሪዳ ወይ ደግሞ ጥጃ እግዚአብሔር አምላክ መሆኑን ሊያሳዩ ሲል ስጋው ላሚቷ የታረደችው ላም በበሩ ላይ ቆመች ይላል። በቃ ይሄ ትክክለኛ መልስ ነው። እንዳልበሉ እንዳልጠጡ የሚያሳይ እና አምላክ አልበላም ነው እያልከኝ ያለው። ማስረጃውን እንፈተው ባይብሉ ላይ እሱ በሉ ምናምን ሊል ይችላል። እና አልበሉ ማለት ነው። በሉ ማለት አልበሉ ማለት መጨረሻው ላይ አንዴ እንትን እንደዚህ እየቀየርኩ ካልሆነ ያው ላሳይህ። በሉ ማለት አልበሉም ነው። እሺ ኦሪት ዘፍጥረት ምዕራፍ 19 ቁጥር ስንት ላይ ነበረ? ቁጥር 12 ልጀምር። እሺ ስንት ላይ ነበረ መሰለ? ኖ እንዴ ቁጥር ምዕራፍ 18 ላይ ነው። እሺ ምን አለ መሰለ? እዚህ ጋር እንምጣ። ይኸው
ቁጥር 8 ላይ ምን አለ? እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፍ በታች በፊታቸው ቆሞ ነበረ። እነሱም ምን አረጉ? አልበሉም። እነሱም አልበሉም። አየው፣ አልበሉም ይላል። በትክክል ሉበን የሚለው ሉበን ከይቅርታ ምን ይላል? አልበሉም ይላል። ሉበ ይቅርታ በልቷል። አልበሉም ማለት ተበልቶ ወይ ደግሞ ፍሪዳው የታረደው ፍሪዳ እሺ ምን ሆነ? እኔ ምን አገባኝ? እዚህ ጋር በልተዋል ወይስ አልበሉም? አልበሉም ማለት በልተዋል ማለት ነው። ከእናንተ ጋር በጣም መዳረቅ ነው። በስመ አብ ቻው። ብሩኬ ጥያቄው ቀላል እኮ ነው። እዚህ ጋር አልበሉም እያለ ነው። አትረዱም እናንተ ለመሰለ ጫፏን ብቻ ምንድነው የምንረዳው? እንዴ ለአላህ ብለህ ይሄ በሉ እያለ አልበሉም እያልከን ነው። አንድ ታሪክ ሲመጣ ከላይና ከፊት ለፊት መጨረሻ አለው አይደል? ከዛ በኋላ እሺ ታርዶ የነበረው ፍሪዳ ምን ሆነ? እስቲ ይሄን ነገር ንገረኝ። አምላክ እኔ ምንም ይሁን እንኳን አንዴ ከይቅርታ ጋር እዚህ ጋር ታሳይኛለህ። እዚህ ጋር ያሳይኛል። ምን ሆነ እዚህ ላይ? አይ ዲያቆናት ከባድ ነው ሀቂቀተን። ሲያስጠላ ብሎኝ ወረደ። ሄደ እንዴ? ምን ነው ወረደ እኮ ይምሮ አስክረው። ታዲያ ምን ይሁን ልጁ? ከባድ ነው። አንድ ሰው ልቀጥል ፈልስ እስቲ አንድ ሰው ሌላ ማስረጃ ያለው ሰው። አይ ዳዊት እናንተ ለስተ ኢብሮ አንድ ነገር ተናገር የልውረድ ከፈቀደ ክልይ ማለት ነው። አንድ ነገር ልናገርና ማለት ነው። መጽሐፍ ቅዱስ በዘው የተጻፈው ለሰዎች በሚገባ ቋንቋ ለሰዎች ነው የተጻፈውና አንድምታ ተርጓሜ ሁሉም ያስፈልገዋል። አባቶች ደግሞ የተረጎሙት እናንተ እንደሚፈሰረው እኛም ትርጉም አለውና በዛ በትርጉም መሰረት ነው መጽሐፍ ቅዱስን መረዳት ያለብን ብዬ ነው መልእክቴን የማስተላልፈው። ሰላም እንደሩ እሱን ያልከው አንተ ነህ። መጽሐፍ ቅዱስ ግልጽ ነው። ያው ዘፍጥረት ምዕራፍ 18 ላይ እግዚአብሔር አምላክ በላ ጠጣ ይላል። የሚበላ አምላክ ደግሞ አምላክ አይደለም። አመሰግናለሁ ኢብሮ። ዳዊት ስለ ስላሴ ማስረጃ አለኝ ስላለ ቆይ አንዴ ለግባባችሁ አለኝ ስላለ ቆይ ሰላም ብያለሁ። አንዴ ታወራለሽ ዳዊት። ኢብሮ ከመጽሐፍ ቅዱስ ላይ ማስረጃ አለኝ ብሏል። ስለዚህ ያቅርብና ተወያዩበት። ሁለተኛ ደግሞ የእግዚአብሔር ባህሪያት በደንብ ቢወራበት ጥሩ ይመስለኛል። ቀጥሉ ኢንሻአላህ። እኔ ግን ስለደከመኝ ዝም ብዬ ተቀምጬ መሀል ላይ እገባለሁ። ሄድ አንተ ሄድበት በደንብ ኸይርሽ ኢንሻአላህ። እሺ ዳዊት ሰዓት ይያዝ ወይስ ታብታብ ለማለት ነው? እሺ ታብታብ አይደለም። ውይይት ከመወያየታችን በፊት አንድ ነገር እንስማማ። እሺ ዳዊት ይሰማል አይደለ? ይሰማል። ምንድነው? ለምሳሌ ስላሴ ማለት በግዕዝ ሶስትነት ማለት ነው። ስላሴ የሚል ቃል በመጽሐፍ ቅዱስ አታገኝም። ግልጽ ነው። ይሄ በጉባኤ የተወሰነ ነገር ነው። ሀሳቡ ከየት ነው የመጣው? አንዴ ምን አልከን? እስቲ ግልጽ አድርግላቸው ለህዝቡ። ስላሴ የሚለው ቃል መጽሐፍ ቅዱስ ላይ አታገኝም። በምን የተወሰነ ነው? በጉባኤ ይሄ ጉባኤ ቆስጠንጢኖስ፣ ጉባኤ ኒቂያ ምናምን የሚባሉ ነገሮች አሉ አይደለ? በእነሱ የተወሰነ ነው እንጂ ያው ቢብሊካል አይደለም ነው። እሺ ሰሙን እንጂ ባይብሊካል አይደለም። ከባይብል ግን ሪፈረንስ የምንወስደው ምንድነው? አብ ወልድ መንፈስ ቅዱስ የሚል በተደጋጋሚ ተጠቀሱ አሉ። ዘን አብ እግዚአብሔር መሆኑን፣ ወልድ እግዚአብሔር መሆኑን፣ መንፈስ ቅዱስ እግዚአብሔር መሆኑን፣ የተለያየ ቦታ ላይ ደግሞ አንድ እግዚአብሔር የሚል መኖሩን፣ ስማቸው የተለያየ ቦታ ላይ ያው አብ ወልድ መንፈስ ቅዱስ ተብሎ መጠቀሱን እሱ ተወስዶ ነው ስላሴ አንድም ሶስትም የምንለው ሶስት ናቸው ሳይሆን አንድም ሶስትም ነው። ሶስት ስንል ኦልሬዲ ስም አላቸው፣ አካል አላቸው። ግልጽ ነው። አካል አላቸው ይላል። ግን አካል እናንተ እንደምታስቡት ፊዚካል አካል አይደለም እኛ የምንረዳው። እንደሱ ካላችሁ ቶታሊ ልንስማማ አንችልም። ምክንያቱም እግዚአብሔር መንፈስ ነው። ለመንፈስ እንደዚህ ከፍለህ ይሄ አካል አለው ይሄ አካል አለው የምትለው አይደለም። ለምሳሌ በአብ ውስጥ ወልድ አለ፣ በወልድ ውስጥ መንፈስ ቅዱስ አለ፣ በመንፈስ ቅዱስ እንደዛ ነው። ስፔሲፊካሊ የሆነ ማለት ቦታና ጊዜ ከፍለህ ለአብ ለወልድ ለመንፈስ ቅዱስ ይሄ ነው የምትለው አይነት አይደለም። ስዕሎችን የምናያቸው ነገሮች ምናምን ጀስት ለሰው አንደርስታንዲንግ የተደረጉ ናቸው።
ይህን ካልተስማማን ዲስከስ ማድረጉ ምንም ትርጉም የለውም። አሁን ባይብል ላይ ዳዊት በቃ ተስማምተናል፣ ችግር የለውም እሱ በኋላ ይወራ አይደለም። አሁን እኛ ምናምን እኮ ተስማማን። አሁን ማስረጃ እሺ። ስለዚህ ምን ላስረዳህ? አብ ማስረጃ እግዚአብሔር መሆኑን አሁን ላወራው ነገር ባይብል ላይ ማስረጃ አስተን። እሺ አብ ወልድ መንፈስ ቅዱስ የሚል ማስረጃ ብዙ ቦታ ላይ አለ ታውቃለህ። አብ ወልድ መንፈስ ቅዱስ የሚልማ እኔም መላእክት ምናምን የሚል ሰጣለሁ። እኔ አሁን አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያሳይ። እሺ መልካም። ከዛ ቀጥሎ ላስረዳ የምችለው አብ እግዚአብሔር መሆኑን፣ ወልድ እግዚአብሔር መሆኑን፣ መንፈስ ቅዱስ እግዚአብሔር መሆኑን ነው። ስለዚህ አሁን ሶስቱ ግን አንድ መሆናቸውን የሚያሳይ ነገር የለም ነው። አንድ እግዚአብሔር የሚል አለ። ያለን ፈጣሪ አንድ እግዚአብሔር ነው። በተደጋጋሚ መጽሐፍ ቅዱስ ላይ ተጠቅሷል። ዘንድ ደግሞ ሶስቱም እግዚአብሔር እንደተባሉ ደግሞ ተጠቅሷል። እስቲ የቱ ጋር ነው እስቲ እንደዛ ተብሎ ይጠቀሰው? እስቲ ለምሳሌ መንፈስ ቅዱስ እግዚአብሔር ነው የሚል ብዙ ቦታ ላይ ተጠቅሷል። እስቲ የቱ ጋር ነው እንደዛ ያለው? አብ ለምሳሌ ቆይ አብ አሁን በቃ በአጭሩ ማለት ነው ለህዝቡ አንዴ እንዲገባው ማለት ነው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር ስሙ ባይብል ላይ የለም፣ ሽታውም የለም ብሎናል። ሽታው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ሽታው የለም። ይሄ ምንድነው? በጉባኤ የተወሰነ ነው ያለው። ቆይ አንዴ ልጨርስ። ያለው ምንድነው አለን? አብ አምላክ እንደሆነ፣ ወልድ አምላክ እንደሆነ፣ መንፈስ ቅዱስ አንድ አምላክ እንደሆነ ባይብል ላይ ፈልጌ ያሳያለሁ። እኔ ኢብራሂም ደግሞ ማለት ነው ተግባባን። ሙሴ አምላክ እንደሆነ፣ የእግዚአብሔር ቃል የመጣላቸው ሁሉ አምላክ እንደሆኑ ግልጽ ነው። ነቢያት ሁሉ አምላክ እንደሆኑ፣ ፈራጆች አምላክ እንደሆኑ፣ እነዚህ ሁሉ እንደገና ማን ናቸው? መላእክት አምላክ እንደሆኑ አሳያለሁ። ስለዚህ ተጠቀልለውና እነዚህን ሁሉ አንድ አምላክ ታረጋቸዋለህ ማለት ነው። ሚሊየንስ አምላክ ታረጋለህ። ኦር ደግሞ አንተ የምታመጣው ሶስቱ አንድ መሆኑን የሚያሳይ ሊትራል የሆነ ማስረጃ ካለ አምጣ። ኦኬ እሺ። ለምሳሌ ቆይ አልሰማም። ፍቅረ ማርያም አሉ። ፍቅረ ማርያም ማን ናቸው? ፍቅረ ማርያም እሳቸው እንዴ ፍቅረ ማርያም እያሉማ አይሆንም። ፍቅረ ማርያም እንዴት ኖት? ሰላም እንዴት ናችሁ? ሰላሙን አላመንተብ ያልሁዳ እንዴት ኖት? ፍቅረ ማርያም እግዚአብሔር ይመስገን አለን አለን። ዲያቆን ኖት እንዴ? እያወጣው አይደለም። ከአይን በላይ ሌላ ታምናለህ። በጣም ደስ ይላል። እና ኢብሮ ላስተላልፍልህ ወይስ ደግሞ ልሂድበት? እኔ ስምንተኛ አላጋቸው ወይስ አስተላልፍልህ? አንተ ዛሬ ወግ ድረሰኝ እስኪ። በቃ ፍቅረ ማርያም እንደው ይገርሞታል። እዚህ ጋር ያለው ኢብራሂም ወንድማችን ዳሴ ላይ ጥያቄዎች አሉ፣ መወያየት እፈልጋለሁ ብሏልና ፈቃደኛ ነው ለመወያየት? ኧረ ማይኩ አስተካክል እና ምን ችግር አለ? በቃ ማይኩ አስተካክል። እሺ ፍቅረ ማርያም ይወያያሉ በስላሴ ላይ ነው። ዲያቆን ኖት አይደለ? ሰው መሆኔ ብቻ አይበቃም ስለ ስላሴ ለማወቅ? አይ እንደው ታይትሎት አስፈላጊ ነው ብዬ ነው። ህዝቡ ተራ ሰው እያወራ እንዳልሆነ እንዲሰማ ብለን ነው። ምን ይላሉ? እሺ ስለዚህ መጽሐፍ ቅዱስ ስላሴን ያስተምራል? አዎ ያስተምራል። ቆይ ደቂቃ እንያዝና ያው ዲያቆን ነው ታርለ ግን እሺ ቀጥል። አካሄዱማ ነው። አንደኛ ዲያቆን ፍቅረ ማርያም ማይኩን አስተካክሎች፣ በጣም ይረብሻል። ኤርፎን ከሆነ ኤርፎን ንቀሉ። አንደኛ። ሁለተኛ ያው ስላሴ ቀላል ነው አስረዳለሁ ስላሉ በደንብ የሚጠይቀውን ጥያቄ በማስረጃ አድርገው ይቀጥሉ። ኢብራሂም አሁን በውይይቱ በመንገድ ይሁን እናንተ በደቂቃ ሁላችሁ በደቂቃ አይሻልም አባ ወይስ እንዴት ይሻላል? ኧረ ሄዱ በደቂቃ ሄዱ ገና ወይኔ ሁሉ ሰው አወርደ አፉ በሉኝ። አወረድኳችሁ። ኡስታዝ ጀማል አፉ በሉኝ። ዘህሩ አፉ በይኝ። ላተመለስ ዲያቆን እንግዲህ ፕራንክ ያደረገ ወላሂ መቼም
አይ ዲያቆን ደግሞ ሰሳቸው ተዋቻቸው ነው ለምንነካስ ኑ ተመለሱ ከአይን ያውጣቸው ትላለህ። ወይኔ ሄዱ አዝናለሁ። አይ ፍቅረ ማርያም መረባኮት ዳዊትንም አባረን ማን ኢብሮ ዳዊትንም አባረን እንደገና በጣም ከባድ ነው። ጀማውን በትኖ ተገልጾ ለማኛ በቃፎ በልኝ ካላችሁ ገዝት ላኩ። እንቀጥላለን። ኢብሮ በቃ ሂድበት። ምን ሄደበታለሁ በኋላ እስቲ ሰው ይግባ እንጂ በጣም ያሳዝናል። ሀቂቀተን እኔ ለምንድን ነው በቃ ተገቡና እንግዲህ እዚህ ደረጃ በቃ ኮንፊደንስ ካላችሁ ግቡና ተወያዩ። በቃ ሶ ሲምፕል እኮ በቃ በጣም ሲምፕል ነገር ነው። ማስረጃ ነው፣ ማስረጃ ስጡ በቃ። ኤኒዌይስ ሰው ገብቷል መሰለኝ። ምሮ ቀጥል እስቲ። እሺ አቢሲኒያ እንዴት ነህ? እንብላ። እየበላን የሚያወራ ይገርማል። ይገርማ እኮ የጀንጋ ዳዋ ያ ሰው ምግብ እየበላን የሚያዳምጠን በቃ ምግብ መብያ በቃ እኛን እያዳመጠ ነውና በጣም ደስ ይላል። ማሻአላህ ደስ ይላል። እሺ አስገባችሁ። ሞዴሬተር እኮ እየሰራልኝ አይደለም። አይ ቲንክ ሁለት ሰዎች አሉ መሰለኝ አይደለ? ከላይ ባይወና ኪሞ ላወራቸው እነሱ። እንዴት ናችሁ ጋይስ? አዎ ሁለት ሰው አለ አብራቸው ይብሎ። እሺ ባዮ ወይ ደግሞ አንደኛው ማን ናችሁ? እንዴት ነው? ማን ነው የሚቀጥለው? አልሐምዱሊላህ ሰላም ነው አለን ፒስ ነው ጭስ ነው እባክህ። እሺ እና ስላሴ እስቲ መጽሐፍ ቅዱስ ላይ ታሳይናለህ? ማስረጃ አለ? ቀደም እኮ ዳዊት ሲናገር ነበር ስላሴ ብለህ ብትፈልግ መጽሐፍ ቅዱስ ላይ ላታገኝ። አረ ለአላ ብለህ ባዩ ራስን ቻልና አውራ። እኔ ችግር የለውም እሱን አይደለም ጥያቄው። ማስረጃ አለ? ጥቅስ አለ? አብ ወልድ መንፈስ ቅዱስ ማለት የስላሴን አንድነትና አንድነታቸው የት ነው ያለው? እሺ ሶስት አካል አለ። አንድነታቸው የት ነው ያለው? ኦፍኮርስ በብዙ ቦታ እኮ ተጠቅሷል መጽሐፍ ቅዱስ ላይ። የመቀበል ያለመቀበል ጉዳይ ነው እንጂ። አረ በኋላ ጥቅሱን ስጠን እባክህ፣ ወይ ሌላ ሰውን ቀጥል። ማቴዎስ 28:19 ላይ ማቴዎስ 28:19 አንድ ናቸው። ምንድን ነው አንድ ያደረጋቸው? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው ይላል። ይሄ ምንድን ነው እኮ? የት አለ? አንድ ነው። አንድ ያደረጋቸው ምንድን ነው? የትኛው ኃይለ ቃል ነው አንድ ያደረጋቸው? አረ ብዙ ልሰጥ ይችላሉ። አረ የኛው የቱ ጋር ነው? እዚህ ጋር ያለው ኃይለ ቃሉ አብ ወልድ መንፈስ ቅዱስ። እሺ አየን። የት አለ? አንድነታቸው የት አለ? ምንድን ነው አንድነታቸውን የገለጸው? ለዚህ ጋር እኮ ጥቅሱ በስሞች በብዙ ቁጥር ሳይሆን ልጨርስላ፣ በብዙ ቁጥር ሳይሆን በስም ወይም በነጠላ ቁጥር ይህን መረዳት ያለብህ። ይህም የሚያሳየው አብ ወልድና መንፈስ ቅዱስ ሶስት አካላት ቢሆኑም ያላቸው ስልጣንና መለኮታዊ ስም ግን አንድ ብቻ መሆኑን ነው የሚነግርህ። ስለዚህ ስም የሚለው ቃል ስለገባ ነጠላ ስለሆነ አብ ወልድ መንፈስ ቅዱስ ብሎ ስም ስላለ ሶስቱ አንድ አካል መሆናቸውን ያሳያል ነው አይደል? ባጭሩ። ቴንክ ዩ ሶ ማች። ኦ ማይ ጋድ ዩ ጀስት ስክሩድ ዮርሰልፍ አፕ ብሮ። እሺ እኔው እኔ እኮ ሌላም ልስጥ። ቆይ አትስጠኝ እና ትክክል እኮ ነው። በቃ አንደኛ ዮሐንስ ምዕራፍ 5 ላይ ማለት ነው። አረና ቆይ አንዴ እባክህ። እንዴ ምን ሆነ ነው? የት ነው የምታመልጠው? ወዴት ልትሄድ ነው ብሮ? ምን ሆነ ነው? ስለዚህ አሁን ምን አለ መሰለ ያመጣው ጥቅስ ምን አለ መሰለ? እሺ ኦሪት ዘፍጥረት ምዕራፍ 16 ቁጥር 8 ላይ ወደ ግብፅም የገቡት የእስራኤል ልጆች ኦኬ ስም ይላል። ስለዚህ የእስራኤል ልጆች አንድ ናቸው ማለት ነው። እሺ አንድ ሰው ናቸው። እሺ ቆይ ምን እስኪ አንተ ያስቀለውን ያመጣው እስኪ አንቦ ና ቆይ ኧረ ቆይ ብራዘር ምን ሆነ ነው? የት አለ? ቆይ እሺ ምን አለ መሰለህ ያወራን እኮ ነው ብሮ እኮ ስለ ስላሴ ስም ነው ያልከው። ስም የሚለው ነገር በነጠላ ከመጣ ምን አልከው? አይደለም ይኸው ነገረህ እኮ ጥቅሱ ምን አለ? ስም የሚለው በነጠላ ከመጣ ምንድን ነው አልከን? አሁን እሺ ብሮ ላንብቦ ከእንደገና
አታንብበው። በነጠላ ከመጣ ምንድን ነው አልከን? ይኸውልህ ጥቅሱ በስሞች ወይም በቁጥር አይደለም የተጻፈው አይደለ? በነጠላ ከመጣ ምንድን ነው አልከኝ? አንድነትን ያሳያል አልከኛ። ያና ይሄ እኮ ፍጹም ተቃራኒ ነው አውዱ። አንተ የምታሳየኝና እኔ ነገርኩ ዚያር ኮምፕሊት አንድ ጊዜ ብራዘር፣ አሁን እዚህ ጋር ማለት ነው አንተ ያመጣው ጥቅስ ይኸውልህ እዚህ ጋር ነው። እኛ ድሮ ሌላ መታወቂያ ሌላ እኮ ነው አንተ የምታሳየኝ። ትክክል ነህ። አንተ ስማርት እኮ ነህ። የሚገርምህ በጣም ጀግና ነህ። ስለዚህ አሁን ምን አለ? በአብ በወልድ በመንፈስ ቅዱስ ስም ነው ስሞች ነው የሚለው? ስም ይላል። ስም የሚለው በነጠላ ስለመጣ ነው አንድ ያደረጋቸው። አንድ እንትን እየሰጠው እኮ ነው። አንድ ምንድነው ፕሩፍ እያደረኩልን እኮ። ፕሩፍ አድርግልኛ። ይህንን ፕሩፍ ስታደርግልኝ ነገርኩ እኮ ስም የሚለው በነጠላ ስለመጣ አንድ ናቸው። አሁን ቅድም ያመጣውን መጀመሪያ እሱን ጣለው፣ ትክክል እንዳልሆነ ይህንን ጥዬ ነው እሱ ምጥለው። ይህን እንደዚህ ጥዬው ያ ሌላ ነው አውዱ፣ ይሄ ሌላ ነው አውዱ። ይህንን እንደዚህ ጥዬው ከዛ ይህን ጥለዋለሁ። መጀመሪያ ይህን እንስማማ። አንድ ጊዜ ነጠላ መሆኑ ንገረኝ። በነጠላ ስለሆነ ነው አንድ ያደረገው። ይኸውልህ በአብ በወልድና በመንፈስ ቅዱስ ስም ይላል። በመንፈስ ቅዱስ ስም። አዎ በአብ በወልድ በመንፈስ ቅዱስ። ስንት አካል አለ? ስንት ስም አለ እዚህ ጋር? አብ ወልድና ጥቅሱ በስሞች ስንት ስም ነው ያለው? ስንት ስም ነው ያለው እዚህ ጋር? እና በአብ በወልድ በመንፈስ ቅዱስ ስም እኮ ነው የሚለ፣ ስሞች አይልም። አዎ ስለዚህ ስሞች ብዜት ስላልሆነ አንድ አረጋቸው ነው እያልከኛለሁ አይደለ? ነጠላ የሆነው አካል ሶስት አካላት ቢሆኑም ይኸውልህ ሶስት አካላት ቢሆኑም ያላቸውን ስልጣንና መለኮታዊ ስም ግን አንድ ብቻ መሆኑን ይነግርሃል። በጣም ጥሩ። ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ከክፉ ነገር ሁሉ ያዳነኝ መልአክ እሱ እነዚህን ብላቴናዎች ይባርክ፣ ስሜም የአባቶቼ የአብርሃምና የይስሐቅም ስሞች ነው። ስም ነው የሚለው ይለያያል። አውዱ ኢብሮ ፕሊስ። አረ ለአላ ብለህ ወዴት ነው የሚለያየው? ስንት ስም አለ እዚህ ጋር? ስንት ስም አለ? ይኸውልህ አሁን ስለ ስላሴ እያወራ ነው። አላይም። ስንት ፐርሰንት ነው ያለው እዚህ ጋር? የአብርሃምና የይስሐቅ ይላል። አሁን ይኸውልህ አሁን እኮ ስንት ሰው ነው ያለው? ስንት ሰው አለ? ይኸውልህ ይህን የስላሴውን እንጨርስና ወደ እሱ ታሪክ እንምጣ። እሺ ስንት ሰው አለ እዚህ ጋር ብራዘር? አረ ብሮ ፕሊስ። አሁን እኮ ምንም በልመና የሚሆን ነገር የለም። አትለምነኝ ነኝ። በልመና የሚሆን ነገር የለም። ስንት ሰው አለ እዚህ ጋር? ቶፒኩ ላይ እሺ፣ ቶፒኩ ላይ ቶፒኩ ላይ ነኝ። ስንት ሰው አለ እዚህ ጋር? ይሄ ቶፒኩ ነው። ስላሴ እኮ ነው ቶፒኩ። አትለምነኝ ብራዘር። አሁን ቀጥ ብለህ እዚህ ላይ ስንት ፐርሰንት አለ እዚህ ጋር? ስንት ሚሊየን የሚኖር አሁን ቶፒኩ ላይ እናውራ። ፕሩፍ እናድርገው። ስላሴ ስምም እኮ እሱን ልናይ እኮ ነው። ስንት ሰው አለ እዚህ ጋር? ይህ አሁን እኮ ሌላ ነው። ማሞ ሌላ መታወቂያ ሌላ እኮ ነው እያመጣ ያለው ለክርክር። በቃ ስለዚህ አታውቀውም ማለት ነው። ማስረጃ የለም። ስለዚህ ይህንን ነገር ከተናገረ ጋይስ እዚህ ያላችሁ ቆይ አንዴ በቃ ከአንድ ጥቅስ ወዴትም አታልፍም። እዚህ ያላችሁ ሰዎች በደንብ አዳምጡ። አጨምርልኝ። እዚህ ያላችሁ ሰዎች በደንብ አዳምጡ። ይሄ ነገር እሱ እንዳለው የእሱ ሎጂክ በሱ ሎጂክ መሰረት ብንሄድ እዚህ ጋር በአብ በወልድ በመንፈስ ቅዱስ ስሞች ስላላለ ስም ስላለ አንድ ይሆናሉ ብሎ ስላለን ስንት ፐርሰንት ቆጥረናል? እዚህ ጋር 1 2 3% ቆጥረን ግን ነጠላ ስም የሚለውን አስቀምጧል አለን። በጣም ጥሩ። ስለዚህ እዚህ ጋር 1-2% ጠቀሰንና ስሞች አላገኘንም። ያገኘነው ምንድነው? ስም ነው። ስለዚህ እነዚህ አካላቶች ባህሪያቸውም፣ አገዛዛቸው፣ ስልጣናቸው፣ ምናቸው አንድ ናቸው ማለት ነው። ተስማማለህ? እሺ እንደፈለክ ተርጉሙ። እኔ ምን ተስማማለህ? እኔ ኮንኩ ደንበኛ ጥቅስ ሰጥቻለሁ። አትስማማም? በቃ ወደቀ። ጥቅስ ወደቀ። አየው ማንሳት በማችልበት አይነት ሁኔታ ነው የወደቀው። ይኸውልህ አሁን እኮ ምንም አያገባኝም። አንተ አሁን ሌላ ታሪክ ውስጥ በቃ ሌላ እድል ልስጥህ። አንድ እድል ልስጥህ። ሌላ ሰው ከመቀጠሉ በፊት አንድ እድል፣ ሌላ ጥቅስ ካለ ሌላ። እሺ አስብ። ኧረ እሰጥሃለሁ። ይኸው ለምሳሌ አንደኛ ዮሐንስ ምዕራፍ 5:7 ላይ በሰማይ የሚመሰክሩ 3 ናቸውና እነርሱም አብ ቃሉም መንፈስ ቅዱስም ናቸው፣ እነዚህ 3ቱም አንድ ናቸው። ኢምራን እዚህ ላይ አብረን ነው የምናወራው። ኢምራን ይከፈት። ኢምራን አብረን ነው የምናወራው። አይደለም አንተ የማታውቀው ነገር ብዙ አለ። አንዴ ኢምራን የማታውቀው ነገር ብዙ አለ። ብዙ የማታውቀው ነገር አለ ወይ? ኪችን ሂጄ ማለት ነው በዛኛው ሞባይል እየሰማሁ ነበርና ደንግጬ ነው የመጣሁት።
አንደኛ ዮሐንስ መልእክት አልተጠቀሰም። ሱብሃንላህ ሰርፕራይዝ። እስቲ እናውራ። ይኸው ኢምሮ አንተ አንዱን ክፈተው፣ እኔ አንዱን ልክፈተው። እስቲ ሰርፕራይዝ እናድርገው። እሺ እኔ ከፍቻለሁ። እሺ ኦኬ፣ በጣም ጥሩ። የትኛው ነው አንተ? የስንቱን የከፈትከው? እኔ የድሮውን። በጣም እኔ ደግሞ 1954ቱን ከፍቻለሁ። ከዛ እንግሊዝኛውም ይከፈታል ማለት ነው፣ ግሪኩም ይከፈታል። እሺ ኢምሩ እስቲ አንብብልን አንተ መጀመሪያ። በሰማይ የሚመሰክሩ ሶስት ናቸው፣ እነሱም አብ፣ ወልድ ወይም ቃል፣ መንፈስ ቅዱስ፣ እኒህ አንድ ናቸው ይላል። ዋት? እኒህ አንድ ናቸው፣ ቃልና መንፈስ ቅዱስ? አዎ አንድ ናቸው። ኦ ማይ ጋድ። እኔ ጋር ደግሞ ላንብብልህ። በሰማይ ሲጀመር ቁጥር 7 ነው። መንፈስ እውነት ነውና የሚመሰክረው አብ፣ ቆይ ይቅርታ ላሳያችሁ አንድ ጊዜ። የሚመሰክረው አብ፣ ቃልና መንፈስ ነው ይላል። ሶስቱ አንድ ናቸው ይላል። ያው እዚህ ጋር ከላይ አይታያችሁም? ከላይ አብ ኢምራን ያወጣውን እናንብበው፣ አትሊስት እሱ ይሻላል። ይሻላል ይሻላል። ይሄንኛው አጤሬራ ይመስለኛል አንተ ያዝኩት። ኦ ማይ ጋድ ኢብራሂም አጤሬራ ወጣ። ኖ ኦፍ ኮርስ እንደ እኮ ምንም ቀላል ትሪክ እኮ ነው። ኤዲት አድርጎ ማለት እዚህ ጋር። እሺ ቀጥለህ አንብባት። ምን እንደምትለው እዚህ ጋር ጥንታዊ በአሁኑ ፍግት ቅጅ ላይ በሰማይ መሰክሩ ሶስት ናቸው፣ እነርሱም አባት፣ ቃልና መንፈስ ናቸው ይላል። ይህ ክፍል ከ16ኛ ክፍለ ዘመን በፊት የግሪክ ቅጂዎች ላይ አልነበረም፣ አይገኙም። ማን የጨመረው? ይሄ ቄስ ማደረገ ጨመረበት። መቼ? ከ400 ዓመት በፊት። ያው አየነው። ቄሱ ማደረገ ጨመረ። ምን የሚል ጨመረ? እዚህ ጋር እንደዚህ ጨመረ። ከዛ ኢብራሂም አንተ ጋር ደግሞ ምንድን ነው የሚለው? እስኪ አንብብልህ። እኔ ጋር ያለውን እስቲ ላንብብላችሁ። መንፈስ እውነት ነውና የሚመሰክረው መንፈስ ነው። አለቀ። አብ ቃል ምናምን የለም። እናስታርቅ። መጽሐፍ ነው እንጂ የሚታረቀው ብራዘር፣ እኛ ምን አገባን? ታረቁ ይላል። የተምታታ እዚህ ጋር እያመጣችሁ እንዴት ነው? እሺ ምንማማር ኢምራን ምንድን ነው ያለው? እየተምታታ እያመጣችሁ ክፈተው እስኪ ላላ በላይ ኢምራን ዋናው መጽሐፍ ክፍትል ላላ በል እንግዲህ አንጋጋው እንግዲህ ያለውን በሙሉ ይጋጋል እንዴ? ይሄን 4000 ህዝብ እንግዲህ ክፈት ነው ገና አረ ገና አንተ ትጋጋለህ። አይ በእናትህ ከነባበልከው መጽሐፉን ሁሉ ፕሊስ መጽሐፍ ቅዱሶችን በላቸው። መጽሐፍ ቅዱሶችን ከነባበልካቸው በላይ የለም። ዛሬማ ቤት እንትን ነው ሩምን ነው በቃ ወደዛ ወደዚህ የምታወጣው የምታወርደው መጽሐፎቹን ነው። መጽሐፎቹ በዝብኛል። በዙ እኮ ምን ላድርግ በአለ ምርጫችን ብዙ ነው። እሺ አንደኛ ዮሐንስ መልእክት ምዕራፍ 5 እስቲ ጉድ እኮ ነው እንደው ይከፈት። ስንተኛ መጽሐፍ ልትገልጡ ነው አሁን? ወይ ፈጣሪ! ይሄኛው አዲሱ ነው፣ ጥቁሩ አዲስ ይወጣ። እኔ 4300 ይሄ ቆንጆ ነው የሚያሳዝነኝ። ይሄ አዲሱ እኮ ነው። አዲሱ አይመችም? ጥቁሩ ቆንጆ የተባለው ወይስ ደግሞ እንትን ቀይ? ይሄ ነው ታፕስቲክ ነው። የትኛው ሆነልህ? ይሄኛው ሆነ ቀይ ሆነልህ? ባለንትኑ ቀይ የተቀባው አዲሱ ማለት ነው። የትኛው ሆነልህ? እናንተ ምን ሰማይና ምድር የሆነ እንትን እያመጣችሁ ሁለታችሁ እንደው ምን ይሻላል? መጽሐፍ እኮ ነው እንትን ባዩ ሰማይና ምድር በሰማይ የሚመሰክሩ ሶስት ናቸውና እነርሱም አብ ቃሉ መንፈስ ቅዱስ ናቸው። እነዚህ ሶስቱ አንድ ናቸው ይላል። መንፈስ እውነት ነውና የሚመሰክር መንፈስ ነው ነው የሚለው ኢብራሂም ጋር ምን ተሻለ? ይሄንን ላብራራው ኢብሮ አይደለም። አይ መጀመሪያ አንብብልና ቆይ። ምንድነው የምታብራራው እንዴ? ያመጣኸው ሌላ ታሪክ ብሮ ማሞ፣ ሌላ መታወቂያው ሌላ። ኢብሮ እኮ ችግር አሁን የምታወራው ሌላ ታሪክ ነው። ከርዕሱም ትወጣለህ። አንድ ቆይ ሃናንን ካለች አስገቧት። እሺ ጋይስ ሃናንና አውጪ እባክሽ የሆነ መጽሐፍ። ኧረ አንተ ዝም በል ያሟል እንደ ኧረ ኢምራን ክፈትልልሃል። ጤነኛ አይደለም እንደ ክፈት በእናትህ ኢብሮ። ዛሬ ፕሪሚየር ተኩልልህ ኢብሮ። የተመቸ ነገር ምን አለ መሰለህ? ማሞ ሌላ መታወቂያው ሌላ። ኢምሮ አንተ ብላ እኔና ኢብሮን ጨርስ በቃ። ዝም በል እባክህ። ይከፈት መጽሐፉ። አሁን እስቲ አንብብል። ምንድን ነው የሚለው? ብዙም በደንብ ዝም ላድርግልህ። እስኪ አንብብል።
ኢብራሂም ብብለት በቃ እሱ አይችልም ማንበብ። ዝም አንብበው እንዴ አንብበው። ምንድን ነው አለመቻል? ለምን አታነብም አንተ? እሺ ጥንታዊ አይታይህም? ባዩ ጥንታዊ የምትለው አትታይም? እዚህ አካባቢ ላይ ያለችው አንብባት። አረ ይታያል። የአንቺ ጨርሻ መጀመሪያ የኢምሩ ይቅር። የኔ እንደዚህ ያው ያዛ አንዴ ተከድኖ ይብሰል። አንዴ እኔን ቆይ አረ ሙዳ እዚህ ጋር ቁጥር 8 ምንድን የሚለው ከየት ይምጣ? እሺ በእናታችሁ ዛሬ እኮ ጉድ ፈላ። እሺ ግሪኩ ላይ እንግባሽ። በቃ ኢምሩ በቃ ግሪኩ ላይ ግባው። ዕብራይስጥ ላይ አንብባት አንዴ። አይደችልም ከበደች ባዩ አችልም እንዴ ማንበብ ሀቢቢ አችልም። በመስኮት የተማርከው ከሆነ ችግር የለም ያነብልሃለሁ። እስኪ ምንድን የምትለው ሞክራት እስኪ። ተከበደች ግን ሞክራት። አንብበው ምንድነው አንብበው። እኔ ራሴን እኮ አነበብኩልህ። እዚህ የኔን ማንበብልኝ። የራሴን እኮ አነበብኩልህ። በሰማይ የሚመሰክሩ ሶስት ናቸውና እነርሱም ቃሉም መንፈስ ቅዱስም ናቸው፣ እነዚህም ሶስቱም አንድ ናቸው ይላል። እሺ እኔ ጋር ደግሞ እንደዚህ ይላል። አንብብልህ ከብዶሃል አንተ። እነርሱ መንፈሱ ጣጤሬራ እኮ ነው። እኔ ደግሞ ይሄ መጽሐፍ አጤራ ነው እንዴ? እና ሁሉም መጽሐፍ ታዲያ ማነው ሁሉንም መጽሐፍ አንተ ይቅር ይበልህ መጽሐፍ ቅዱስ አጤራ ትላለህ አንተ። ሎቱ ስብሐት አምላክ ይቅር ይበልህ። ትቀጸፋለህ አንተ። የእግዚአብሔር ቃል አጤራ ትበይ ምን ነካ? የእግዚአብሔር ቃል አጤራ በምን እንትን እንደዚህ የምትለው አንተ? መጽሐፍ ሚሊዮን አይነት መጽሐፍ አለ ብራዘር። ይሄ መጽሐፍ ቅዱስ ሚሊዮን አይነት አሁን ደግሞ ማሻአላ ሚሊዮን እንዳለ አመንክ ማለት ነው። ቅድም እኮ መጽሐፍ ቅዱስ አንተ በስት ነበር። አሁን ግን ሚሊዮን መጽሐፍ ቅዱስ እንዳለ አምናሃል። እሺ የትኛው ነው የምትቀበለው አንተ? ሳይኝ አንተ የትኛው ነው የምትቀበለው? ላስመርጥ እስኪ አንዱ ለሶስት አንተ የደረደርከው እሺ አንተን ክፈትልና ያንተን ከፍተህ እየነገርኩህ እኮ ነው። እያነበብኩልህ ነው። አይ አሳየኝ። ማንበብ አንፈልግም። አሳየን ከፍተህ እያነበብኩልህ እኮ ነው። በቃ አሳየን ማየት እንፈልጋለን። የዮሐንስ መልእክት ምዕራፍ 5 ክፈተውና አሳየን ሀቢቢ። ምን ነካ? እኔ ደረጃ አንተ ደግሞ ክፈት እስኪ። አንተ ክፈትልን። የለውም ዝም ብሎ ነው የሚያወራው። አያችኋ? የለውም ማስረጃ። የእግዚአብሔርን ቃል ይሳደባል። ይቅር ይበልህ ወገኔ። ሙስሊምን ለማስረዳት ብለህ የእግዚአብሔርን ቃል ልክ ነግረኸዋል። እኔ የለሁበትም። እዛው ተወጣ መጽሐፍህን አሉ የራስህን መጽሐፍ የሰደኩ አይደለም። መጽሐፍህን ልክ ነግረኸዋል። ለማንኛውም ዲስፕሩፍ አድርጉት የኔን ጥቅስ። እሺ ላንብበው። ያው ከፍ ይችላል። ላንብብ። እንደዚህ ይላል። ተወናበዳችሁ። ዙም ይደረግ። አጫችሁ ዙም ይደረግ። እንደዚህ ይላል። እነሱ መንፈሱ ውሃውና የዛሬው ላይቭ ጉድ ነው። እንግዲህ 4300 ሰው እያያችሁ ነው። ጉድ ነው፣ በጣም ጉድ ነው እንጂ ሀቢቢ ከዚህ በላይ ጉድ አለ እንዴ? መጽሐፍ ቅዱስን ሰድበኸዋል። ሁለተኛ መጽሐፍ ቅዱስ ብዙ እንደሆነ አምነሃል። ከዚህ በላይ ጉድ አለ እንዴ? ሎቱ ስብሐት ይቅር ይበልህ። እኔ የለሁበትም። መች ላንብበው። እንደዚህ ይላል። በሰማይ የሚኖሩ ሶስት ናቸው። እነሱ ምንድን ናቸው? እነርሱ መንፈሱ ውሃውና ደሙ ናቸው። ሶስቱ ይስማማሉ። አንደኛ ዮሐንስ 5:20 መጽሐፍ ያስኩኝ እኮ መጽሐፉ የትኛውን ልክፈትልህ? ያ መጽሐፍ ያ ምን ላድርገው? ቀድጄ ልጣለው? የት ይግባ? ይኸውልህ ኢምራን ምን መሰለህ፣ አሁን ስላልቻልክ አምጣና ዲስፕሩፍ አድርጌ ኢብሮ እየጎረጎረ ነው እሱ። እስኪ አምጣ እንጠብቀው። ለምን አንተ አትበላም? እሱማ ግሪኩ ከፍቶልሃል። ከግሪኩ በፊት ግን አማርኛው ራሱ እንደዛ ይልም አሉ ኬት ያምጣ። ጆሮን አሰራ ከፍቶልሃል እኮ ግሪኩን። ብራዘር ተረጋጋሽ እንዴ! ምን ሆነ ነው? ጤነኛ አይደለም እንዴ? አይ ጭኖ ሲላክ እንደዚህ ነው። አሁን ረጋበልና አረ ኢምሮ ነው ሰማኛ ነኝ የምር። እሺ ቆይ አሁን እንረጋጋና ባዩ አማርኛው እንደዚህ ይላል። በደንብ አዳምጥ። ስለዚህ ሶስት ምስክሮች አሉ። እነርሱ መንፈሱ ውሃውና ደሙ ናቸው። ሶስቱ ይስማማሉ ይላል። አብ ወልድ መንፈስ ቅዱስ ናቸው። ሶስቱ አንድ ናቸው የሚለው የለም። እዚህ ጋር ተመከት ምን እንደሚል ጥንታዊ ባልሆነ በቡልጌት ቅጂ ላይ በሰማይ የሚመሰክሩ ሶስት ናቸው። እነርሱም አባትና ቃልና መንፈስ ናቸው። እነርሱም አንድ ናቸው ይላል። ጥንታዊ ባልሆነው መቼ ገባ? በ16ኛ ክፍለ ዘመን ማለትም ከ400 ዓመት በፊት የቅድሙ ቄስ ጨምሮት ነው እንጂ መጽሐፍ ቅዱስ ላይ እንደዛ የሚል የለም። ቄሶቹ ስላሴን ስለከብዳቸው ማደረጉ ከ1600 ዓመት በኋላ መጡና ቃል ጨምር። ይሄኛው ቄስ ይሄ ነው። እሺ ይሄን ጠይቀው ሄደ። ጨማሪው ቄስ ይሄ ቄስ ነው። ፎቶውን ያዘው። ፎቶ ያው ወንጀለኛ ፎቶ እያዛለ ፎቶ ይሄ ነው ቄሱ ጄሮ የሚባል። ጄሮ ምን አደረገ? ከመኝ እኮ ይምሩ በእናትህ ማምጣት አልቻላችሁም እኮ በቃ። እሺ ና አሁን ና
እዚህ ጋር አሁን ሎጎስ ይታያል፣ ፓተር የሚል ይታያል። ሎጎስና ፓተር የሚል ይታያል። ይኸው ለግሪክ ሎጎስና ፓተር የሚል ይታያል። ኧረ እኔ ግሪክ አላነብም ብሮ በእናትህ። በቃ ታዲያ እኛ ምን እናድርግ ብራዘር? የራሱ ችግር ነው። ኧረ ሙዳት ያዝ በእናትህ እንዲህ። ኧረ እንደዚህ ነው የሚይዘው። ገርመዋል። በቃ ለማንኛውም በቃ ምንም ማስረጃ ደህና ማስረጃ የለም። በቃ እሺ ትክክል ነህ። በጣም አንተ በጣም አድርገሃል። አንተ ጀግና ነህ ማለት ነው። በቃ አንተ እንዳንተ አይነት አይተን አናውቅም። አንተ ገጥሞን ሁሉ አያውቅም። እንዳንተ ጀግና ሰው ገጥሞን አያውቅም። እሺ ያው ሌላ አለ ማስረጃ ባለማንበብና ባለማዳመጥ እና መሀይም በመሆን ችግር የለውም። እሺ ቴንኪው። እውነት እድል ስለሰጣችሁኝ ራሱ ቴንኪው። እውነት ነው እንዴ በአንተ የሚያሰው እድል መሰጠቱ ራሱ ሱብሃንአላህ። ልቆይና ጥያቄ ልጠይቅ ወይስ እንዴት ትቀበላላችሁ? እንዴት ነው ትጠይቃለህ? እኛ ችግር የለም ሙስሊም መልሳለሁ። እሺ አታስብ። እሺ ወንድሜ። እሺ ብሮ። አይ እሺ ኢምሩ አንድ ሰው ትቀጥላለህ? ተራ በተራ ነው ወይስ ሂድበት ብሮ? እሺ ጋይስ ሁላችሁም ፎሎ እያደረጋችሁ እሺ። ቻሌንጅ ተሰጥቶኛል ታውቃላችሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ። ኡስታዝ እንዴት ናችሁ? አለሁ አልሐምዱሊላህ ረቢል ዓለሚን። ሰሞኑን ጠፍታለህ እያልኩ ነበርና ለወገናችን የሆነች ትንሽዬ መልእክት ነገር ለማስቀመጥ ፈልጌ ነው። ወገናችን እንትን አለ አንዳንድ ጊዜ ራሳችንን የምናሳምናቸው ነገሮች አሉና ወንድሞቻችን ኢብራሂም እና ዒምራን በደንብ አድርገው አንተን ለማሳየት እየሞከሩ ነው። እነሱ አንተን ለማሳየት በሚያደርጉት ሙከራ ውስጥ ደግሞ ያየሁት ነገር አንተ ደጋግመህ ስለማሞና ስለመታወቂያው እያነሳ ነበር። ማሞ ሌላ መታወቂያው ሌላ፣ ማሞ ሌላ መታወቂያው ሌላ እያልክ እየደጋገም ስትናገር ነበር። ቦታው የቀልድ ቦታ አልመሰለኝም። ግን እውነቱን እናውራ ከተባለ ማለት ሲሪየስሊ መታየት ያለበት ነጥብ ነው። ሜይቢ እንደ ቀልድም ወስደኸውም ሊሆን ይችላል። የቀልድ ነገር አልመሰለኝም። ከፈጣሪ መጣ የምትለውና የምታምንበትን መጽሐፍ እሱን ነው ያንተን ንግግር ፕሩቭ ለማድረግ በሚል እያጣጣልክ ያለኸው። ሺ ነው እንትን ነው ብለህ ደጋግመህ ተናግረሃል። እዚህ ነገር ውስጥ ደግሞ ጂሩም አዲስ ነገር አምጥቶ እንደጨመረበትም እነሱም አምጥተዋል። እነሱ ያመጡትን ነገር ወደዚያ እያልክ እነኚህ ነገሮችን ወደ ማሞና ወደ መታወቂያው ጉዳይ ከመመለስ ይልቅ ኬን ያመጣችሁት ኬን የመጣው ኬን ነው ወረቀቱን እንትን ያመጣችሁት የሚለውን ነገር ብታይ ደስ ይለኛል፣ እንደ አንድ ወንድም ማለት ነው። በነገራችን ላይ ይሄን ያልኩበት ምክንያት እኔ ሌላ ጊዜ ሰዎች መጥተው እንትን ሲሉ ምክር ነገርም አልሰጥም እንደ ወንድም ማለት ነው። ግን አንተ ያየውክ ምንድነው አግሬሲቭሊ አይደለም እየተጣላህ ያለኸውም ወይ ደግሞ እየተሳደብክም አይደለም። በጣም ጥሩ በሆነ ሁኔታ ነው የቀለድክ ምን እያልክ ነው ከነሱ ጋር እያወራህ ያለኸው። ያ ነገር ደግሞ በተወሰነ ደረጃ ለነገሮች ዋልታረገጥ አይደለህም የሚል ነገር ነው ይሰጠኝ። ማለት የሆነ ጠርዝ ይዘህ አይደለም እየተሳደብክም እንትን እያልክም በክፋት አይደለም እያወራህ ያለኸው። ኡስታዝዬ ምን መሰለህ፣ ይቅርታ ኡስታዝዬ ምን መሰለህ፣ አሁን እኮ ይህን አሁን ያነሳሁትን ጥቅስ ዲስፕሩፍ እንዲያደርጉት ነው እና ግን ኢብሮ አመጣለሁ አለ፣ ምንም ሊያመጣ አልቻለም። እና የሆነ የግሪክ መጽሐፍ አወጣ። አትሊስት እሱን ትራንስሌት አድርጎ ወይ ትርጉሙን ብናቅ ምናምን እኮ አሪፍ ነበር። ግን እኔ አሁን አሳማኝ ማስረጃ ስላላገኘው ነው እንጂ ለመቀለድ አይደለም። ቱ ቢ ኦነስት ምኑ ነው ለመቀለድ እንዳልሆነ ገብቶኛል። ግን እንትን ነው ማለት አንድም እነሱ ያቀረቡት ነገር ላይ ማስረጃ አልጠየካቸውም። መሸሽን የያዝከው ማለት አሁን ለምሳሌ ኢምሩ የሆነ መጽሐፍ ለመክፈት ሲል አይ ይሄኛው እንትን ይሄኛው መጀመሪያ ጥያቄ አይፈጥርብህም? ይህ ነገር መጽሐፉ መለያየቱ ይሄ ሁላ መጽሐፍ የፈጣሪ ቃል ነው ተብሎ ሁሉም አሁን 15 መጽሐፎችን ደርድሮ ከሆነ አሁን ኢምሩ 15ቱም የአምላክ ቃል ነው ተብሎ 15ቱም ውስጥ የሚጋጭ ነገር ሲኖር ወይ ደግሞ የሚለያይ ነገር ሲኖር ፈጣሪ በተለያየ ጊዜ ነው እንደ ተናገረው። ደግሞ የተለያዩ ሰዎች ናቸው እንደ የዘገቡት። ዮሐንስ የሚባለው የዮሐንስ ወንጌል የሚባለው አሁን የተለያየ ዮሐንስ ወንጌል ነው እንዴ? ነው ሁሉም አንድ ነው፣ ግን ውስጡ ያለው ነገር ይለያያል። የተጻፈው ነገር እንዳለ ይለያያል። ለምንድን ነው የተለያየው? ደግሞ የትራንስሌሽን ጉዳይ ብቻ እኮ አይደለም። በቃ በመጽሐፍ ደረጃ አሁን አንተ በሰማይ የሚመሰክሩ 3 ናቸው ብለህ ስትናገር ለክርስትና እኮ ጽንሰ ሐሳቡ ራሱ እኮ ከዚያ እኮ ነው የሚጀምረው። ሀሌታው ብሎ ጽንሰ ሐሳቡን የሚያስጀምር ነጥብ ተደርጎ የተወሰደው ደግሞ ከጂሩም የመጣ ወይ ደግሞ ትናንትና የዛሬ 400 ዓመት የተጨመረበት ነገርና 1600 ዓመታት
የክርስቲያን ሊቃውንቶች የማያውቁት ነገር ነው። እነሱ በቀላል መልኩ ማስረዳት ያልቻሉትን ነገር የፈጣሪ ቃል አስመስሎ አምጥቶ መጽሐፍ ውስጥ ጨመረበት። የፈጣሪ ቃል ተብሎ የሚታወቅ መጽሐፍ ውስጥ አምጥቶ በራሱ ፍላጎት በራሱ ተነሳሽነት በማናለብኝነት አምጥቶ ጨመረው። ያን ነገር ስትመለከት እንዴ የፈጣሪ ቃል ሰዎች የሚያስተካክሉት ነው እንዴ? ሰዎች የሚጨምሩበት የሚቀንሱት ነው እንዴ የሚለው ነገር ቢመጣብህ የሚል ሐሳብ ማለት አንተን ያየሁት በጣም ደስ ከሚል ሳይድ ነው። ደስ የሚል ነገር አለ ማለት ትጫወታለህ፣ ትቀልዳለህ፣ ነርቨስ አትሆንም። እንዲህ አይነት ምርጥ ባህሪ እያለህ ደግሞ ነገሮችን ለማጣራት ያለ ፍላጎት በጣም አነሰብኝ። መጽሐፍ እሺ ኡስታዝ ቴንኪው በጣም ኡስታዝ ቴንኪው በጣም እውነት። ግን ምን መሰለ እኔ አሁን አለኝ እኮ ኤቪደንስ። አሁን እኔ መጽሐፍ ቅዱስ ላይ ያነበብኩትን ነው አሁን ፕሩፍ አድርግልን አሉ። ከዛ በኋላ አይ ዋዝ ትራይንግ እኮ ፕሩፍ ለማድረግ ግን ይህንን ደግሞ ቻሌንጅ ለማድረግ ጥሩ የሆነ እንትን ቢመጣ አሪፍ ነበር። ግን እዚህ ጋር አሁን እየቀረቡ ያሉ ማስረጃዎች ምናምኖች በጣም ብዙ ናቸው እና በዛ ላይ የግሪክ ምናምን አለኝ ብሮ። እሺ እንየው ካለ ወይም ይሄ ትክክል አይደለም ይበለኝ። እኔ አሁን የራሴ ማምንበትና የራሴ መጽሐፍ ቅዱስ አለ እና ያንን እኮ ነው እየተናገርኩ ያለሁት። አጠፋው እንዴ? ካጠፋው ደግሞ ይቅርታ። እውነት ለመናገር ግን ማጥፋት አይደለም ማለት ከአንተ የተረዳሁትን ያልኩት። አሁን መጽሐፎች ሲለያዩ አሁን ቆም ብለህ አታስብ። እኔ አሁን ለምሳሌ ቁርአን የስድስት ቁርአን የተለያየ ቁርአን ቢመጣና ስድስቱን ቁርአን የተለያየ አይነት ኮንሰፕቶች ውስጡ ካለ ቆም ብዬ ነው የማስበው። ምክንያቱም የአምላክ ቃል ነው ብዬ እስካመንኩበት ድረስ መለያየት አለበት ብዬ አላምንም። ኦፍኮርስ አዎ ትክክል እኮ ነው። የተለያየ አካሄድ ካለው ኡስታዝ እኮ ትክክል እኮ ነው አንተ እኮ። ግን ምን መሰለህ አሁን እዚህ ጋር መጽሐፍ ቅዱስም የተለያዩ መጽሐፍትም በጣም በብዙ ማኒፑሌሽን ይጻፋሉ። ነገር ግን የፊክስ የተደረገ ለምሳሌ ለኦርቶዶክስ ቤተክርስቲያን ወር ፕሮቴስታንት አማኞች የሚከተሉት ወይ የሚያነቡት የራሳቸው መጽሐፍ ቅዱስ አላቸው። እኔ አሁን እየጠየቅኩ ያለሁት በራሴ እምነት ያለው መጽሐፍ ቅዱስ ላይ ያለውን ነው። ትክክለኛውን ቨርስ ነው እንጂ ኦር ፈጥሬ ምናምን አይደለም። ትክክለኛውን ቨርስ ነው አውጥቼ ያነበብኩለት። ያንን ደግሞ ዲስፕሩፍ ማድረግ ወይ ትክክል አይደለህም ማለት ሌላ ጉዳይ ነው እና ያንን በጨዋ ደንብ ብንመካከርና ያንን እንትን ቢባል እኔ ደስ ይለኛል። በማርቆ እኔም ቻሌንጅ ባደርግ ደስ ይለኛል። ያንን ነው እኔ የፈለኩት እንጂ አሁን እየወጣ ያለው ማስረጃም እኮ ይሄ ነው ወይም ያ ነው ይሄ ነው። በጣም ኮንትራዲክተሪ ነው። ለዛ እኮ ነው ኡስታዝ በአጭሩ ማለት ነው። አሁን ቅድም ያመጣኸው የተጨመረ ነው። በቃ የዛሬ ስንት ዓመት መሰለ ማን ነው በ420ኛው ላይ የግሪክ ማኑስክሪፕቶችን በአጠቃላይ ሲተረጉም ጄሮም ወደ ላቲን vulgate ምን አድርጎታል? አባት ቃሉና መንፈስ ቅዱስ የሚል ነገር ሶስቱ አንድ ናቸው የሚል ነገር ጨምሯል። which is ግሪክ ማኑስክሪፕት ላይ የለም። ይኸው ትራንስሌት አድርግልኝ አልከኝ፣ ትራንስሌት አድርጉልህ። እሺ ሊሆን ይችላል እኮ እሱ አሁን ያመጣኸው መረጃ ላይ ሊሆን ይችላል። ግን አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ መጽሐፍ ቅዱስ ላይ የብሉይና የአዲስ ኪዳን መጽሐፍት ላይ ይሄ ጥቅስ ስፔሲፊካሊ ሜንሽን ተደርጓል። አሁን አውጣልኝ ብትለኝ እንትን ላለል ይችላል። አንድ ልጨምርልህ እስቲ እኔ ራዕይ ዮሐንስ አውጣ እስቲ። ራዕይ ዮሐንስ ምዕራፍ 14 አውጣ ልጨምርልህ። እሺ ስለምን ነበር እሱ? አውጣውና ላሳይ ታነብልኛለህ። ምዕራፍ ስንት? ምዕራፍ 14 ቁጥር 1። እኔ ለምንድን ነው ፊቱ ካላጠፋ ነው የማይዞረው? ነገር ግራ ገባኝ እኮ ነኝ። እሺ ራዕይ ዮሐንስ ምዕራፍ 14 ቁጥር 1። እንግዲህ አሁን እኔም ጋር ያለው አንተም ጋር ያለው እንግዲህ ምን አይነት እንደሆነ እኔ ውስጥ ያንዴ እሺ አንብበው፣ ያንተን አንዴ አንብብልኝ። አየሁም እነሆም በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው መጥቶ 44,000 ነበሩ ምናምን ይላል። ጎበዝ፣ በጣም ጥሩ። ስሙና የአባቱ ስም አይደለ? እሺ ግዕዙን ደግሞ እንየው አንዴ አብረን። ግዕዙን ደግሞ እንየው። እሺ ግዕዝኛ ያው ተመልከት። ግዕዝኛው ራዕይ ዮሐንስ ምዕራፍ 14 ቁጥር 1 ምን ይላል? ዋናው ፖይንት ጋር እንሂድ። ያው በደንብ ምን አለ መሰለህ? እሺ 40,000 ወ40 ምዕት አለ 44,000 እለ ጽሁፍ አለ ውስጠ ፍጽሙሁ ስሙ አለ ልብ አድርግ፣ ስሙ አንድ ስሙ ወስመ አቡሁ የአባቱ ስም ወስመ ቅዱስ መንፈሱ ይላል።
የመንፈስ ቅዱስ ስም በግንባራቸው ላይ ተጻፈ ይላል። አየኸው? ስሙ አንድ ወስመ አቡሁ የአባቱ ስም ወስመ መንፈስ ቅዱሱ የመንፈስ ቅዱስ ስም ይላል። አየኸው ጭማሪውን? አሁንም ተመሳሳይ ግዕዝም ስላልተማርኩ አላቆምቱ ቢሆነስ ግዕዙ ላይ ሄድና ይሄ እንደዚህ አይነት ነገር የተለመደ ነው። ኦኬ የተለመደ ነገር ነው እንደዚህ አይነት ነገር ማለት ነው። ቅድም ግን የዮሐንስ የቅድሙ ጥቅስ ግን ክሊርሊ አሁን አለ እኮ የለም እኮ የምንለኛ ግሪክ ማኑስክሪፕት ላይ የለም። ኦኬ ግሪክ ማኑስክሪፕት ላይ የለም እንዴ? ምን ሆነ? የሀገር ቅጂዎች ላሳይ ይችላል። የሀገር ቅጂዎች ላሳይ፣ ቅጂዎች ራሱ የሀገር ቅጂዎች ማለት ነው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ያደረገው ከኪንግ ጀምስ ውጭ አታገኙ። ኪንግ ጀምስ ላይ ብቻ ነው ያለው። አለ እኮ የኛ መጽሐፍ ላይ እኮ የኪንግ ጀምስ ትራንስሌሽን ስለምትጠቀም ነው። ከኪንግ ጀምስ ውጭ አንድ አሳይ እኮ ሳሎን የታተመ ነው። እኔ ትራንስሌት አድርጌው ሳይሆን ኦልሬዲ ግዴታ አይደለም። በቃ አንተ ማመን የለም። እኛ በሌላ ጥቅስ አናወራም። ሌላ ማስረጃ ከሌለ በቃ አንተ ጠብቅና ከሌላ ሰው ጋር እናወራለን። እሺ ቼክ አድርገው ግን ኧረ ለእኔ ቁጭ ብሎ ፍጥጥ ብሎ እያነበብኩት እኮ ነው። ለዛ ነው በጣም ፈጦ የለ እንዴ? በጣም እሺ። ሃይሚ ያለሽ ሃይሚ የለችም። እሺ ክርስቲያኖች አላችሁ? መግባት የሚፈልግ ክርስቲያን ካለ ክርስቲያኖች እስኪገቡ ድረስ ክርስቲያኖች እስኪገቡ ድረስ እንትን ብታደርጉስ ማለት አሁን ኢትዮጵያ ላይ አሁን ለምሳሌ የትምህርት ሚኒስቴር የሚባል ድርጅት አለ አይደል? ተቋም አለ አይደል? ትምህርት ሚኒስቴር ለ7ኛ ክፍል ተማሪዎች ብሎ መጽሐፍ ያዘጋጃል። ለ8ኛ ክፍል ብሎ ያዘጋጃል። ከዚያ በኋላ ሚኒስቴር ይመጣል። ሰፈር ውስጥ የታተመ መጽሐፍ ካለ ካንተ 8ኛ ክፍል በሚል ሰፈር ውስጥ የታተመ መጽሐፍ ካለ ማይክ ዘጉ። ዩቱብ ማለት ደረጋለች ላወርዳት ሌላ ነገር እንዳታ ተመልሳ ትግባ፣ ችግር የለውም። እና የእንትና 7ኛ ክፍል መጽሐፍ አለ አይደለ? የትኛውም እንትን እኮ ይታተማል እኮ በትምህርት ሚኒስቴር ማለት ነው። ከዚያ በትምህርት ሚኒስቴር የታተመ መጽሐፍ አለ፣ 8ኛ ክፍል የታተመ መጽሐፍ አለ። ሚኒስትሪ ይመጣል። ሚኒስትሪው ደግሞ ሲመጣ ትምህርት ሚኒስቴር ካተመው መጽሐፍ እንጂ የሚያመጣው ሰፈር ውስጥ የታተመውን መጽሐፍ ዞር ብሎ ማያይም። ተግባባን? አሁን ዓለም ላይ ያለው መጽሐፍ የኦርቶዶክስ ቤተክርስቲያን እንኳን የተቀዳችው ከነዚያ መጽሐፍ ነው ተብሎ የሚታመኑ መጽሐፎች ሳይቀሩ ይሄ ጥቅስ ከሌለበትና የኦርቶዶክስ ቤተክርስቲያን ብቻ ይሄንን ጥቅስ ጂሩም የጨመረውን ነገር ይዛ አስገብታበት ከሆነ ጨምራበት ከሆነ ፈጣሪ ፊት ስትቀርብ እኮ በአንተ እምነት ፈጣሪ ፊት ስትቀርብ እኮ የምትጠየቀው ትምህርት ሚኒስቴር የለጠፈውና ያወጣውን መጽሐፍ እንጂ ያንተ አስተማሪ ፕሪንት አድርጎ ያመጣውን መጽሐፍ አይደለም። በእርግጠኝነት ያንተ ትምህርት ቤት ያሳተመው መጽሐፍ አይደለም። ያንተ ትምህርት ቤት ያንን መጽሐፍ ማሳተሙ ላይ መጀመሪያ እርግጠኛ መሆን አለብህ፣ እሱን ይዘህ ከመከራከር በፊት። ስለዚህ አሁን ስለ ኦርቶዶክስ ቤተክርስቲያን ብቻ ከመከራከር በፊት ነው ስለ መጽሐፍ ቅዱስ ሙሉ በሙሉ ጥያቄ ይነሳል። የዚያኔ አንተ ደግሞ መመለስ ያለብህ ችግሩ እያልኩ ያለሁት እኮ የችግሩ መንስኤው ራሱ መጽሐፉን ያሳተመችው ቤተክርስቲያን ሙሉ በሙሉ መጽሐፎች ያልተቀበሉትን ነገር ነው ያመጣችው። ጥያቄ መነሳት ያለበት እኔማ እንትና ሰጥተውኛል በቃ ከዚህ በኋላማ አልሰማ አይደለም። ጥያቄው ሲመጣ በትምህርት ሚኒስቴር እትም ልክ ነው፣ በዚያ ስታንዳርድ የሚመጣው። የአንተ ትምህርት ቤት ያሳተመውን መጽሐፍ ማንም ዞር ብሎ ያይልህም። ፈተናው ላይ ትቀርባለህ፣ በትምህርት ሚኒስቴሩ መጽሐፍ ልክ ትዳኛለህ። ከወደቅም ትወድቃለህ። የአንተ ትምህርት ቤት ደግሞ ያን ነገር አይጠየቅልህም ማለት ነው። ተጠያቂነቱን የምትወስደው አንተ ነህ። ስለዚህ አሁን ስለ መጽሐፉ ጉዳይ ስንነሳ ለምን ወደኋላ አልተመለስንም ነው። ተግባባ? ለምን በቃ መጽሐፌ ላይ ስላለ አለቀ በቃ የሚባል ነገር የለም። መጽሐፉ ራሱ ተቀዳበት የሚባሉት ቀደምት መጽሐፎች እነኚህን ነገር አላካተቱም እየተባለ ነው። ስለዚህ ከአንተ የሚጠበቀው ወገኔ ወደኋላ ተመልሰክ መጽሐፎቹን ማጥናት ይመስለኛል። ያው ጣል ለማድረግ ትክክል እኮ ነው። ግን ምን መሰለህ አሁን ይሄ ኦልሬዲ የምናምንበት መጽሐፋችን ነው። ላይ አሁን እኮ ምን መሰለህ ልጨርስ። አሁን ይሄ ሁሉ አውርተው ማለት ነው እንደገና ውሃ እንዳታለብሰው በኋላ
አላለብሰውም እኮ ምን መሰለህ ኢብሮ፣ አይ ገብተህ ቼክ አድርግ። በቃ ተው፣ ወላሂ ውሃ ነው የምታለብሰው። ተው፣ ይሄን ሁሉ ምሳሌ ሰጥቶ ትምህርት ሚኒስቴር ድረስ ሄዶ እንዴ ኡስታዝ ምን መሰለህ አሁን እኮ አይደለም ኖ አይደለም። በቃ አይ ከዚህ በኋላ ሂድና ቼክ አድርግ። መጽሐፍን እኮ ነው እየቋቋለው እኮ እኛ ስሙ ማን ነው? የልጁ ስም ማን ነው? ሪዝን አውት ላድርግ ኢብሮ ሪዝን አውት ሳደርግ ምን መሰለህ አንዴ ቀበሌ ታመላልሰኛለህ። የመታወቂያ የማሞ መታወቂያ የምናምን መታወቂያ እያለ ምን መሰለህ ይኸውልህ አሁን እኮ መታወቂያ የሚለው በፋይዳ ቀይረው ብዬ ነበር ቅድም። ይኸውልህ ሳሙኤል ተነስቶ ኡስታዝዬ ምን መሰለህ ሳሙኤል ተነስቶ አሁን ቁርአንን ወይ ሐዲሳትን አጣሞ ቢጽፍ ላይክ ዛት እኮ ነው። ይሄ አሁን አዮ ሰው ይሰለቻል እኮ እያልን እኮ ነው። አሁን ሰው እየቀነሰ ነው እያየው ነው በአንተ ምክንያት እንዴ። ምን ሆነ ነው? ጥያቄ ካለ ጠይቅ። በቃ ጥያቄ ካለ ጠይቅ። ያንን ቼክ አድርገና ይሰለቻል ከይቅርታ ጋር ማለት ነው። እሺ ጥያቄ ካለ ጠይቅ። በቃ ጥያቄ የፈለግከውን ጥያቄ መጠየቅ ትችላለህ። እሺ ጋይስ፣ ካልሆነ ከሌላ ሰው ጋር ላውራ። እስከዛው አውራ። እሺ እኔ አንድ ጥያቄ እስካወጣ። እሺ ጋይስ፣ እዚህ ጋር ያላችሁ ብረታ ነው የሚለው ብረታ ነው ወይስ ብረታ? ብረታ ብረት ነው እንዴ? ብረታ ብረት ነው። እሺ ሌላ አሰል ኢብራሂም እኔ ላውራ? አንተ አውራ እንዴ ይሻለኛል። ሰላም ብያለሁ። ሰላም ነው። ሰላም አመሸህ? ደህና አልሐምዱሊላህ ረቢል ዓለሚን አለን። እሺ አለን እግዚአብሔር ይመስገን። እኔ የምልህ እስልምና የነቢያት እምነት ነው? አዎ። እስኪ ጠይቁ። እንደውም እስኪ ማስረጃ አለ? አዎ አለኝ። ለምሳሌ መስፈርቱ ምንድን ነው? የነቢያት እምነት ለመሆን አንድ መስፈርት ንገረኝ። አሁን ለምሳሌ እስልምና ከነቢያችሁ በፊት መኖሩና ለመኖሩ የነቢያቶች አሁን ለምሳሌ የአብርሃም እናንተ ኢብራሂም የምትሉት ኢየሱስ መስክሯል ባይብል ላይ የእነሱ እምነት መሆኑን ማስረጃ አለ? አዎ ኢየሱስ መስክሯል፣ ዳንኤል መስክሯል፣ ኢሳያስ መስክሯል፣ የሀገር ነቢያት መስክሯል። ይገርማል። አይሰማም? እየሰማኝ አይደለም? እነዚህ ሁሉ መስክረዋል እያልኩ ነው። ዳንኤል መስክሯል፣ ኢየሱስ መስክሯል። ምን ብሎ? ዳንኤል ምን አለ መሰለ? የእስልምና መንግስት አምላካዊ መሆኑን ይናገራል። አምላክ እንደሚያመጣው ዳንኤል 2 ላይ፣ ዳንኤል 7 ላይ። ኢሳያስ ደግሞ ጭራሽ በስሙ ላ ጠቅሶታል እስልምና ብሎ። ስለ እስልምና ብሎ የተጠራ አለ? አዎ የተጣራ አለ። አውጣና ሳይኛ። ምን እኮ የትኛውን ላሳይ? ምረጥ እስቲ። በመጽሐፍ ነው የዳንኤልን ማሳየኝ፣ የዳንኤልን ማሳየኝ ያልኩ ማስረጃ ያለውን። አሁን ለምሳሌ ዳንኤል ላይ የተጠቀሰው ነው። ሂስትሪ ማወቅ አለብህ። ዳንኤል ላይ የተጠቀሰውን ዳንኤል 2ን ታውቀዋለህ? አራቱ ነገስታት ማን ናቸው? ምን አራትን ነገስታት አለ? እስልምናን አሁን ለምሳሌ አንድ ትልቅና ዋና ነገር ቆይ በቃ ታዲያ ካላወቀው እንዴት ነው የምነግርህ? የሚያውቅ ነው የምነገረው። እና ማታውቀው እኮ ነው እንዴ ልንገርህ? አራት ነገስታት አሉ። እሺ እኔ ልንገርህ በቃ ነገስታቱን። የእናንተ እምነት ለሚያውቅ ሰው ነው የመጣው? ለሚያውቅ ሰው ነው ሊያስረዳ የመጣው? የእናንተ ባይብል የማይታወቅ ነው አይደለም? ስለዚህ አራቱ ነገስታት ባይብል ላይ ያሉት ማን ናቸው እኮ? አስረዳኛ፣ ንገረኝ እስቲ። ይሄን ፍንጭ አይታወቅም አላልኩም? ለምን እውነት አለኝ እያልክ እኮ ነው። እውነት አለኝ እያልክ ስለሆነ ልንገርህ። እምቢ አልክ እኮ ልንገርህ ስለ ከዛ ስትቀየስ ተቀየስኩበት። እሺ ልንገርህ። ለምንድን ነው? አራቱ ነገስታት አንደኛው የባቢሎን ንጉስ ነው። እሺ። ሁለተኛው የሜዶ ፐርሺያ ንጉስ ነው። ሶስተኛው የግሪክ መንግስት ነው ንጉስ ነው። አራተኛው ደግሞ የሮም መንግስት ነው። አሁን ምን ይላል መጽሐፉ ሲናገር? እግርም ሳይነካው
ድንጋይ ከተራራው ተፈንቅሎ ከድንጋይ ማን ነው ከአፈርና ይቅርታ ከሸክላና ከብረት የሆነውን እግሩን ሲመታ አየ ይላል። ኦኬ። ስለዚህ ከሸክላና ከብረት የተሰራው ደግሞ የተባለው የሮም መንግስት ነው። ስለዚህ የሮም መንግስትን ያጠፋዋል ነው ያለው። በታሪክ የሮም መንግስትን ያጠፋ የትኛው መንግስት ነው? የሰማይ አምላክ ነው እንግዲህ ይህንን የሚያመጣው ያለው በታሪክ ትንቢተ ዳንኤል። ትንቢተ ዳንኤል ቁርአናችሁ ላይ አለ? ትንቢተ ዳንኤል ቁርአን ላይ መኖሩና ለመኖሩ አይደለም ቁም ነገሩ። ቆይ አንድ ጊዜ እንምጣ፣ ከዛ በኋላ እነግራለሁ። ለምን ቁርአን የወረደው ለማመድ ልክ አሁን ሲከነከነ ወደ እውነታው ልክ እንዲህ ሲመጣብህ ነው እንደዛ ያልከው አይደለም። አሁን እውነት መሆኑ ሲገባ ለምን ሰማኝ? እስካሁን ለምን ሰማኝ? ለምን ሰማኝ? ለምን ሰማኸኝ? እስካሁን እንዳታስወርደኝ። ይኸው አንደኛ ለምን አስወርዳለሁ? ለምን አስወርዳለሁ? ማን ስለሆነ ማስወርዳለሁ? ቆይ አንድ ጊዜ ቆይ አንዴ ምን እናደርጋለን መሰለህ ብራዘር፣ በተራ በተራ እናወራለን። ቀለል አድርገን እናወራ። ቀለል አድርጌ ነው አንተ ሚዩት እያደረክ ነው። እሺ ያው ሚዩት አደረኩልሽ። ምንም ኖ እንደዛ አይደለም። እንደዛ አይደለም። እንደዛ አልፈልግም እኔ። እንደዛ ሌላ ሰው ያወራል። እኔ ባኪን ፎርዝ ነው የምፈልገው። አታርግ ሚዩት። እሺ እንደማመጣለን። ይኸውልህ እኛ በነቢያት መጽሐፍት እናምናለን። የነቢያት መጽሐፍት ደግሞ ተበርዘዋል ብለን ደግሞ እናምናለን። ሙሉ በሙሉ ተበርዘዋል ብለን ሳይሆን የምናምነው በከፊል ተበርዘዋል ብለን ነው የምናምነው። ስለዚህ መጽሐፍ ወርዶላችኋል ማለት ነው ከመሐመድ በፊት? አዎ አምላክ አወርዷል። አወርዶላችኋል። ስለዚህ ቁርአን ለነብዩ መሐመድ ጅብሪል ሰጠው የሚባለው ውሸት ነው ማለት ነው ነው። ምን አይነት ሰው ነህ? ምንድነው የምታወራው? ምን አይነት አርጊመንት ነው ቢውልድ የምታደርገው? ምን ከምንድን ነው የምታገናኘው? ብራዘር እንዴት ነው የምናወራው? ስለዚህ ያይላ ኢላላ መሐመድ ረሱልላህ የምትሉ ከሆነ ከነብዩ መሐመድ በፊት ከነበረ እስልምና ያይላ ኢላላ ማን ረሱልላህ ነበር የምትሉት? ያይላ የሚባል ነገር የለም ብራዘር። የቲክቶክ ሰሞነኛ ሰለባቱ ያይላ የሚባል ነገር የለም። ያይላ ኢላላ መሐመድ ረሱልላህ ነው ይባላል። አረ ሰለባቱን እንዴ ምን ሆነ ነው? የምን ሰለባ ነው? ወይ አንድ ጊዜ ሰሞነኛ የቲክቶክ ሰለባቱ ነው። አንዴ ቆይ አንዴ ይኸውልህ እኛ ምናምነው ለማሸማቀቅ እንዳሞክር እንደዚህ ብለህ አማርኛ መርጠህ ማለት ነው። ያይላ ኢላላ መሐመድ ረሱልላህ ትላላችሁ። ኧረ እባክህ ዲ አዳምጥ። እኛ ይኸውልህ በነብዩ ዘመን ያለን አላህ ነቢያትን የነብዩ የመጨረሻው ነብይ ናቸው ሰለላሁ ዐለይሂ ወሰለም እንጂ የነቢያት መጀመሪያ ነው። የነቢያት መደምደሚያ ናቸው። ከቁርአን በፊት መጽሐፍ ነበር። ኦኬ አታዳምጥም ነው? እሺ ባይብል የማን ቃል ነው? እንደዚህ ያርኩኝ ዳውራ በቃ ባይብል በሐዋርያቶችና በነቢያቶች የተጻፈ የእግዚአብሔር ቃል ነው። ማስረጃ አስጠኝሽ ማለት ማስረጃ ነው ማለት የሚባል ነገር የለም። እንዴ ማስረጃ ስትል አልገባኝ። መጽሐፉን ነው አሁን ላልከው ነገር ማስረጃ አምጣ። አሁን ከሚገርም ነገር ማለት ነው እኔ አንድ ነገር ምን እንደተረዳው ታውቃለህ? ስንት ክርስትና እንዳለ አውቀን ነው። እሱ መጀመሪያ ፕሮቴስታንት አለ፣ አንግሊካን አለ፣ አይደለማ ኦርቶዶክስ አለ። ቆይ ኧረ ልዘርዝርልህ ቆይ ከዛ ደግሞ ሌላ አለ 23,000 ነው ምናምን ከዛ በላይ አለ። ስንት ክርስትና ነው ያለው? ግን አሁን እንደዚህ እንዳወራ አታርገኝ እባክህ። በስንት ሰዓት እናወራ አሁን የመጀመሪያው ሙስሊም አብራራለ ጣልቃ አትግባ። ካልሆነ ግን እንደዚህ ነው ማድረግ። እንዲህ አሽከረክራለሁ ላብራራለ ምን ሆነ ነው? አዳምጠህ ሚዩት አታርግ። በቃ ዝም ብለህ አዳምጠ። እንደ ትልቅ ሰው ሚዩት አታርግ። ምን አስገደደ? አፍህን ያዘው። ከሚዩት ጋር ነው ሚዩት አድርገው ትለፈልፋለህ ነው ቁጭ ብለህ አይደለም። ለምጠይቅ ነገር እየመለስክልኝ አይደለማ። ሚዩት አድርግና ተቀመጥ። ሚዩት አታርግ፣ ተቀመጥ ዝም ብለህ። ሚዩት አድርገህ ካላወራ እኮ ለምጠይቅ ነገር መልስልኝ ነው። እሺ ቆይ ልመልስ። አረጋ ስንት አይነቱ ጋር ነው? እሺ ያው እኛ ነብያችን ሰለላሁ ዐለይሂ ወሰለም የነቢያት መጨረሻ ናቸው ብለን ማነው የነቢያት መጀመሪያ ናቸው ብለን አናምንም። ነብዩ የነቢያት መደምደሚያ ናቸው። ኦኬ
ስለዚህ ከነብዩ በፊት ደግሞ አላህ ቁርአን ላይ ሲናገር ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእርግጥም በሁሉም ህዝብ ላይ ነቢያትን መልእክተኞችን ልኬያለሁ አለ። ለምን? አን ያዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት ተገዙ ጣዖታትን ራቁ ይላል። ስለዚህ አላህ ለዛ ነው ቁርአን ላይ ሲናገር ቁሉ አመና ቢላህ በሉ በአላህ አምነናል በሉ፣ ወማ ኡንዚለ ኢለይና በእኛም ላይ በተወረደው በቁርአንም አምነናል በሉ፣ ወማ ኡንዚለ ኢላ ኢብራሂም በኢብራሂም ላይ በተወረደው፣ በኢስማኤል ላይ በተወረደው፣ በያዕቆብ ላይ በተወረደው፣ በነገዶቹ በተወረደው፣ በነቢያት ሁሉ ላይ በተወረደው መጽሐፍ በአጠቃላይ አምነናል በሉ ይለናል። ስለዚህ ነቢያት በአጠቃላይ አላህ ለነሱ መጽሐፍን አውርዶላቸዋል። ኦኬ ነቢያትን አላህ ልኮ ነበር አስቀድሞ ማለት ነው። ስለዚህ በነቢዩ ዘመን ያለ ሰው ላኢላሃ ኢላላህ ሙሐመዱን ረሱሉላህ ይላል። በነቢዩ ዘመን ያለ ሰለላሁ ዐለይሂ ወሰለም። ከነቢዩ በፊት የነበረ በኢየሱስ ዘመን ያለ ደግሞ ላኢላሃ ኢላላህ ዒሳ ረሱሉላህ ይላል። ኢየሱስ የአላህ መልእክተኛ ነው ይላል። ማስረጃ እሱን ደግሞ እናንተን ነው የምንጠይቃቸው። አሁን ያኔ የነበራችሁ ለምን ማስረጃ በራስ ነው እንጂ እኔ ሙስሊም ልነግርህ እኮ ነው። ማስረጃ ናውጣ ምን አለ ሲቀጥል ደግሞ በሁሉም ህዝብና ነገድ ነብይ ያወረደው ለአበሻ የመጣ ነብይ ንገረኛ። ለአበሻ የወረደው ነብይ ማን ነው? በሁሉም ህዝብ በአበሻ ነብዩ መሐመድ ተልከዋል። አዎ በየነገዳችሁ ነብይ ያወረደው ለሰው ልጆች ሁሉ ተልከዋል። እሺ ጥያቄን መጀመሪያ አድሬስ አናረግም ወይስ እኔ ልሽለክለክ እንዳንተ? ለምን ጥያቄን አድሬስ አርግልኝ እንጂ ጥያቄን አድሬስ አርጌያለሁ፣ በግልጽ ተናግሬያለሁ እኮ ጥያቄ ስማኛ። እሺ ልስማ። ያው አዳምጫለሁ፣ ግን በጣም ሪስፔክት እያደረኩ ነው። እሺ ከዚህ በኋላ ግን እንደዚህ የለም። በየነገዳቸው በየህዝቡ ነገድ ነብይ አወረድኩኛለ አልከ። አላህ ለአበሻ የወረደው ማን ነው? ለዩጋንዳው ማን ነው የወረደው? ለሳውዝ አፍሪካ ማን ነው የወረደው? ሁሉም መነገር አለበት ብለህ ታምናለህ እንዴ? በማስረጃ ነው። በስማ በለው አለ እንዴ? እሺ አምላክ ሁሉ ነገር ጽፏል አይደል? አሰል ይሄንን ያንተን መልስልኝ። ጥያቄ በጥያቄ አትመልስ። በቃ አየል አምላክ ሁሉን ጽፏል። ጥያቄ በጥያቄ አትመልስ። ለምንድን ነው የማልመልሰው? ይመለሳል። እንደ ጥያቄው እኮ ነው የሚወሰነው። እኔ ዋቄ ሎጂካል ዋቄ ፈናነህ በቃ ክርስቲያን ስትሆንና አንተ አጭበርባሪ ችግር ክርስቲያን እኔ ወላሂ ሃይማኖታቸውን ያ ሰላም እኔ የገዛ እኔ ወላሂ አሁን ይሄ ልጅ ሙስሊም ቢሆን ኖሮ ከፍሯል። ጥያቄ ከኦርቶዶክስ ጋር ሂድ ውረድ። ሚዩታታ ለሃይማኖቱ ሪስፔክት የሌለው እንደ ደካማ ሰው ጋር አላወራም።